It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። መልካም ጊዜ እንመኛለን ለአድማጮቻችን። አሁንም ወደ ስፖርታዊ መረጃዎቻችን እንመለሳለን። እስኪ በጣም ባጭሩ የኮንሳ ዝውውር ወደ አርሰናል፣ የባሌባ ዝውውር ወደ ማን ዩናይትድ የሚለው ላይ የአንቺን ሪያክሽን ያስብለናል ትላል። እሺ አይ በጣም አሪፍ ነው። እኔ እውነት ለመናገር የኮንሳን ስፔሻሊ የኮንሳን ዝውውር አልጠበቅኩትም ነበር። ለምንድን ያልጠበቅኩት? አርሰናል እዛ ላይ እየሰራ እንደሆነ መረጃዎች ወጥተዋል፣ አይተናል። ግን ይህንን ያክል በቃ በድንገት እና በፍጥነት እና ደግሞ ከሌሎቹ ቦታዎች ቅድም ካነሳ ናቸው ከአጥቂም እንደዚሁም ደግሞ ከግራ መስመር ተጫዋችም ቀድሞ የኮንሳን ዝውውር ያጠናቅቃል የሚል ሀሳብ አልነበረኝም እና ወዲያው ይሄኛው ዜና ሲወጣ የባለፈው አመት ነገር ነው ትዝ ያለኝ። ካስታወስክ ማዱኬን ባስፈረመ ጊዜ የአርሰናል ደጋፊዎች ተቆጥተው ነበር። የተቆጡበት ዋነኛው ምክንያት ማዱኬን ከመጥላት ወይንም ደግሞ ዋጋ ውድ ነው ከማለት ብቻ አይደለም። ሌሎች አንገብጋቢ ቦታዎች ላይ ክፍተት ያለብን ቦታዎች ላይ ተጫዋቾች ማስፈረም ሲገባን፣ ለዛ ቅድሚያ መስጠት ሲገባን ግን በሳካ ቦታ ላይ ለሚጫወተው በቀይ መስመር ላይ ለሚጫወተው ለማዱኬ ተጨማሪ ተጫዋች ለሳካ መደረብን ምን አመጣው የሚል ነበረ። አንዱ ነው እንጂ እሱ ብቻውን አይደለም። አንዱ እሱ ነው። ከዛ ውጪ ቼልሲ ምን አስነክቶ ነው፣ ቼልሲ ደግሞ ምን አስነክቶ ነው የሚልም ነገር ነበር እኮ። እቺ ቼልሲ ምን አስነክቶ ነው የምትለው እየጠበቀ ይሸልጣናል ተባለ የምትለው ነገር የመጣችው እኔ እስከተረዳሁት ድረስ ተብሏል። ግን የቅድሚያ ስለተሰጠው ነው በቃ የተቃውሟቸው አንደኛው መግለጫ ነበር የተደረገው። አንዱ ነው ግን እንዳልኩሽ ነው። አንቺ ያልሽው እኮ አንዱ ነው። ግን አዘ ሴም ታይም ደግሞ በማዱዌኬ አለመተማመንም ነው። አለመተማመንም በዛ ዝውውር ላይ ከገዢው አርሰናል ይልቅ ሻጩ ቼልሲ በደንብ አድርጎ ነው የተጠቀመው የሚል ነገር ነው። በሳካ ላይ መደረብን ምን አመጣው የሚለው እንደተጠበቀው ሆኖ እንጂ ማዱዌኬንም አለመፈለግ ነገር ነበረ ብቻ ነበር። ግን ከዛ በኋላ ግን የዮኮሬሽ መፈረም ነገሩን በሙሉ አረጋጋው። ምክንያቱም የሚፈለገው የነበረው አርሰናል በቃ ጎል የሚያገባ ተጫዋች ይፈልግ ነበር ነው እና አሁንም የአርሰናል ደጋፊዎች ቅድሚያ ተሰጥቶ ከዚህ በኋላ ምን ነገር እንደሚከናወን አናውቅም። ዝውውሮች ሊኖሩ ይችሉ ይሆናል። ግን ቅድሚያ ተሰጥቶ ከኮንሳ በፊት የግራ መስመር ወይንም ደግሞ አጥቂ ተጫዋች ቢፈርም የሚመርጡበት ጊዜ ነው ብዬ ነው የምረዳው። ከሚሰጡት አስተያየትም በደንብ ማገናዘበው ነገር ይሄንን ነው እና በዛ በተከላካይ መስመር ላይ ያንን የሳሊባን አለመኖር በብቃት የሚሸፍኑ ተጫዋቾች እያሉ ለዛ ነገር ቅድሚያ መስጠትን ምን አመጣው የሚል አንድ ጥያቄ ሊነሳ የቻለበትና ያንን ነገር ያስታወሰኝ ነው ብዬ ነው የምረዳው ወይንም ደግሞ የማስበው። ግን ዝውውሩ ግን በጣም 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 ቆንጆ ነው። በጣም አርሰናልን የበለጠ የተሟላ የሚያደርግ የበለጠ አርሰናል ላይ ጎል ማግባት ፈታኝ እንዲሆን የሚያደርግ ነው። እንደውም አንዳንድ ሰዎች በሶሻል ሚዲያ ላይ ሲቀልዱ ምናምን አይተ ከሆነ እስቲ አሁን የትኛው ቡድን ነው አርሰናል ላይ ጎል የሚያገባው የሚል ነገር። ምክንያቱም የተከላካይ መስመር ላይ ያሉት ተጫዋቾች ጥንካሬ ይታወቃል። ከዛ ደግሞ ያንን እንኳን ብታልፍ ራያን ነው የምታገኘው። በነገራችን ላይ ሳሊባ ስለተጎዳና ቶሎ ስለማይመለስ ብቻ ሳይሆን ሳሊባም ሲመለስ ለመሰለፍ የሚኖሩ ፉክክር አርሰናልን ጠንካራ ያደርገዋል። ሰዎች ይህንን ብዙ ትኩረት አልሰጡትም፣ ግን ትኩረት ሊሰጠው የሚገባው ነገር ሳሊባ እስኪድን ድረስ
እንደሆነ ኮንሳ የፈረመው አድርገው ባይወስዱት አሁን እዛ ቦታ ላይ ሞስኩዌራም አለ፣ ኮንሳም አለ፣ ሳሊባም አለ። በቃ በትክክል ሴንተር ባክ ቦታ ላይ ሊጫወቱ የሚችሉ ማለት ነው። ስለዚህ አሁን ሜክሺፍት ማድረግ ሳይጠበቅብሽ በእነዚህ ተጫዋቾች መካከል የመሰለፍ ፉክክር ፐርፌክሽንን ይወልዳል። እሱም መታሰብ አለበት። ወደ ባሌባ እንሂድ። ባሌባ ላይ ያንቺ ኢምፕሬሽን? እኔም ባሌባ ላይ በጣም አሪፍ ነው የምለው። ምክንያቱም ዩናይትድም ባሌባን ሲፈልገው የነበረ ነው፣ ባሌባም ደግሞ ባሌባም ዩናይትድ ሲፈልግ ነው የነበረው። ግን ብዙ ታሪኮች ደግሞ ነበሩት እንደምናስታውሰው ባሌባ በጣም ዩናይትድን መቀላቀል በፈለገ ሰዓት ላይ ና ዩናይትድም ያንን ለመፈጸም በተቃረበ ሰዓት ከብራይተን ጋር መግባባት አለመቻል፣ ገንዘቡ በጣም ጉድ መሆን ባሌባ ባለፈው የውድድር ዓመት ወደ ዩናይትድ እንዳይመጣ አድርጎታል። ከዛ በኋላ ደግሞ የባሌባ ብቃት መውረድ ዩናይትድ በደንብ በግልጽ ከባሌባን ጋር ያለኝን የማስፈረም ፍላጎት ትችዋለሁ ሁሉ ብሎ እስከሚናገር ድረስ የደረሰበት ነው እና ብዙ ፍላጎት ነበረ። ግን ደግሞ የባሌባ የብቃት መውረድ የዩናይትድ ደጋፊዎችም አይ ቢቀርስ አይሻል አይቀርም እንደገና ብዙ ገንዘብ ወጥቶበት እንደገና ደግሞ ዋጋ ሊያስከፍለን ነው የሚል ስጋት ነበራቸው። ግን አሁን ባለው ሁኔታ ደግሞ በዛ ቦታ ላይ በተለይ በመሀል ቦታ ላይ ዩናይትድ ቤት ያለው ክፍተት ይታወቃል። አንድ ተጨማሪ ተጫዋች የመሀል ክፍል ሲባል ነበረ እና ያንን የሚያሟላ ይመስለኛለን የባሌባ ዝውውር። እኔ አሪፍ ነው የምለው። በዛ ላይ እድሜውም ገና ነው፣ 22 ነው። ገንዘቡም ያን ያክል ውድ የሚባል አይደለም። ባሌባ ግን ምናልባት ፍላጎቱ የሚሳካበት ስለሆነ ከባለፈው የውድድር ዓመት ከታዩበት ድክመቶች ግን ወጥቶ መታየት ይኖርበታል። ይህን ያህል የጓጓው ለመኮሰስ አይሆንም፣ ያንን ግድ ነው ብዬ ነው የማስበው። እና እሺ እንደዛ ነው ማስበው። ምናልባት ግን ይሄ ጉዳት ላይ ያለ ተጫዋች መሆኑ ስጋት ይፈጥራሉ የሚል ጥያቄም ነበረ። እኔ እስካየሁት መረጃ ድረስ የባሌባ የጉዳት ጊዜ ረጅም ጨዋታዎችን እንዳይሰለፍ የሚያደርገው አይደለም። የሴፕቴምበር መጨረሻ ወይንም ደግሞ ኦክቶበር መጀመሪያ ላይ ለዩናይትድ ተሰልፎ ጨዋታዎችን ማድረግ ይችላል። ምናልባት በፕሪሚየር ሊጉ ብቻ ካየ ነው 5 ጨዋታዎች ነው የሚያልፉት በቃ ከጉዳቱ አገግሞ ወደ ጨዋታ እስከሚመለስ ወደ ሜዳ እስከሚመለስ ድረስ። ስለዚህ ይሄ በጣም የዩናይትድን የመሀል ክፍል የማጠናከር ነው። ከዚህ በኋላ የዩናይትድ ደጋፊዎች ፊርማ ባይኖር ተጨማሪ ተጫዋች ባይፈርም ያን ያክል ስጋት ይሰማቸዋል የሚለው ደግሞ አንድ መነጋገሪያ መሆን የሚችል ርዕስ ይመስላል። ይኖራል፣ ተጨማሪ ፊርማ ይኖራል ብሏል ፋብሪዚዮ ሮማኖ። ምክንያቱም ሽኝት ስለሚኖር ነው። ጆሹዋ ዚርክዚ የመሸኘት እድሉ በጣም ሰፊ እንደሆነ መረጃ አለኝ ነው የሚለው እሱ። ስለዚህ እሱን ተክቶ ደግሞ ወደ ማን ዩናይትድ ተጫዋችነት የሚቀየር ሌላ ተጫዋች መኖሩ አይቀርም። እዛ ላይ ማንን ይወስዳል ማንቸስተር ዩናይትድ የሚለው ካልሆነ በስተቀረ ሰንበዲ የዩናይትድን ማሊያ እንደገና እንዲለብስ ይደረጋል ነው። በአሪፍ ነው እየተጠናከረ ያለው። ያሏቸውንም ነገሮች እያደረጉ ነው የሚገኙት። የማንቸስተር ዩናይትድ የዝውውር አፈጻጸም ለምንድን ነው አሁን አይተሽ ከሆነ ዘንድሮም ፕሪሚየር ሊጉ ላይ እንግዳ የሆነ ሰው የለም። ግብ ጠባቂ ዳርሎን ቢያስፈርሙ ፕሪሚየር ሊግ ላይ ነው። ዩሪ ቲሌማንስ ፕሪሚየር ሊግ ላይ የነበረ ነው። ሻንቶሽ ፕሪሚየር ሊግ ላይ የነበረ ነው። አሁን ደግሞ ባሌባ ፕሪሚየር ሊግ ላይ የነበረ ነው። ይሄ ለምን ሆነ ስቲ እነ ብሪያን ኤምቤሞ እና እነ ማቲያስ ኩኛ አይነት ተጫዋቾች ለማንቸስተር ዩናይትድ በ2025/26 መሻሻል የነበራቸው ሚና ይሄ አካሄዳችን ልክ ነው ብለው እንዲያስቡ አድርጓቸዋል። ሴኒ ላሜንስና ቤንጃሚን ሼሽኮ ናቸው ከሌላ ቦታ ማንቸስተር ዩናይትድን እንዲቀላቀሉ የተደረገው እንጂ አብዛኛው እዛው በፕሪሚየር ሊግ ላይ የተሻለ ነገር የሚያሳዩ ተጫዋቾችን ነው ማንቸስተር ዩናይትድ የራሱ እያደረገ ያለው እና ያ ደግሞ ዋጋ ስላስገኘለት ፕራክቲካሊ በደንብ እየጠቀመው ስለሆነ ማንቼ ያደረገው ነገር ትክክል ነው ብለው ሰዎች አስተያየት እየሰጡ ነው ያሉት። አለገና ነው፣ ምንም ጥያቄ የለውም አለገና። ምክንያቱም እኔ ጆሹዋ ዚርክዚን ማቆየት ምናልባት ሌሎቹን በማስፈረሙ የተሰጠውን የጉብዝና ክብር የሚያኮሰስበት ዚርክዚን ማቆየት ነው። በቃ አንድን ሰው አልሆነለትም ከኔ ጋራ ሰነፍ ነው ማለት እኮ አይደል፣ ግን ከኔ ጋራ አልሆነለትም ለማለት ከጆሹዋ ዚርክዚ በላይ ጥሩ ምሳሌ የሚሆን ያለ አይመስለኝም እኔ እና ዚርክዚን መሸኘት በጣም ተገቢ ነው የሚሆነው።
ግራ መስመር ላይ ማንቸስተር ዩናይትድ ሰው ያስፈልገው ነበረ። ማርከስ ራሽፎርድ ይቆያል። ይልቅ የማርከስ ራሽፎርድ ጉዳይ የሚነሳ ከሆነ በማርከስ ራሽፎርድ በጂሚ ካራገር እና በጋሪ ኔቭል መካከል የቃላት ምልልስ ተጀምሯል። እንግዲህ ዲ ኦቨርላፕ የሚባል ቻናል አላቸው እና በዛ ቻናል ላይ ጋሪ ኔቭል ቻናል ላይ ውይይት ይደረጋል እና በውይይቱ ላይ ጋሪ ኔቭል አንድ ርዕስ ያነሳው ማርከስ ራሽፎርድ እንግዲህ በድጋሚ ተመለሰ ምናምን ሲባል ቱግ ይላል ጂሚ ካራገር እና ቱግ ይልና ምንድን ነው በእያንዳንዱ ኤፒሶድ ላይ ራሽፎርድ ካላልን አይሆንም እንዴ ይላል። ምን ስለሆነ ነው እሱ ይህንን ያህል ደጋግመን ይሹ የምናረገው? ብናወራ ስለ ራሽፎርድ ነው፣ ብናወራ ስለ ትሬንት አሌክሳንደር አርኖልድ ነው፣ ምንድን ነው ምናምን ብሎ በጣም ሪያክት ያደርጋል ጂሚ ካራገር። ይህንን ሲል ለምን አናነሳውም እናነሳዋለን ይላል ያ ደግሞ እና በቃ በየኤፒሶዱ ላይ ስሙን ልንጠራው የማይገባ ተጫዋች ነው አይነት ነገር ይላል ጂሚ ካራገር። ከዛ ራሽፎርድ መልስ ሰጠ። አንቺ ብትሆኚ መልስ ትመልሺዋለሽ ወይስ አትመልሺውም አላት። ግን ራሽፎርድ ምን ብሎ መለሰ? በጣም አመሰግናለሁ አለው ጂሚ ካራገርን። እኔም ስሜን ሳጠሩት ዝም ብዬ ኳሴን እንዲጫወት ብትተውኝ ነው ደስ የሚለኛል። የመደሰት አትመስለኝም ማለት ማሳነስ ነው። የካራገርም ኢንቴንሽን እኮ ማሳነስ ነው። ይሄ የምን ስለሆነ ነው አይነት ነገር ነው። በቃ ለማንቸስተር ዩናይትድ ጥሩ ተጫዋች ነው እንደዚህ አይነት ነገር አለ አይደለ? ከማንቸስተር ዩናይትድ እና በራሽፎርድ መካከል የሆነውን ነገር ሁላችንም እናውቃለን። ሰለብሬት የሚደረግ አወጣጥ አይደለም የወጣው። እኔ ይሄ ልጅ ማርከስ ራሽፎርድ አሁንም ጎበዝ ከሆነ እንደነ ጂሚ ካራገር ያሉ እንደ ሌሎችም ያሉ እነዚህ ነጥረው ወጥተው ማርከስ ራሽፎርድ ላይ የያዙትን ስሜት አላስተካክል ያሉትን ሰዎች በሙሉ ኩም የሚያደርግበት ሲዝን ነው መሆን ያለበት። ከቆጨው ነው ግን እና ምን ስለሆነ ነው ስለሱ ደጋግመን የምንነጋገረው? የእሱን ስም ሳንጠራ የምንጨርሰው ኤፒሶድ የለንም ማለት ነው ይላል ራሽፎርድ። ቱጋለ እንደውም አትጥሩኛል አይችልም እኮ ስሜን አትጥሩት። ምናልባት ያንን ነጻነት ይፈልገው ይሆናል። አንዳንድ ተጫዋቾች ላይ ጥሩ ስሜት ላይ ፈጠር ይችል ይሆናል ያንን ጫና ለመቋቋም ከፈለገውም ሳምሪ ጅል ነው ማለት ነው። ጅል ነው እንደዚህ አይነት የማይፈለግ ፍላጎት መፈለግ የለብሽማ ሞኝነት ካልሆነ በስተቀር። ምክንያቱም የአደባባይ ስራ እየሰራሽ እንግሊዝ ፕሪሚየር ሊግ ላይ ማንቸስተር ዩናይትድን ለሚያክል ትልቅ ቡድን እየተጫወች አለመነሳት መፈለግ እኮ አይደለም ዴይሊ መሆኑ ነው። አይ ዴይሊ ማስተነሽ እኮ ነው በቃ ሴንተር ኦፍ አትራክሽን ግን በፖዚቲቭ መንገድ አይደለም አሁን እኮ የሚነሳው። አናንሳው ስለተባለ ነው እንጂ እስከዛሬ እኮ መነሳቱን በተመለከተ እሱ እኮ አስተያየት አልሰጠም። አናንሳው ምን ስለሆነ ነው የምናነሳው? ወይ ትልቅ ተጫዋች አይደለ ወይ ትልቅ ነገር አላደረገ፣ ለምንድን ነው ራሽፎርድ የምንለው ሲባል አይገባውም ይህን ያህል ሽፋን መስጠት ነው፣ ዲዘርቭ አያረግም ነው። ገብቶሻል መልሽ? አይገባውም ስትባይ መከፋት መከፋት ናት። የራሽፎርድ ምላሽማ መከፋት ናት። አቴንሽኑን ስላልፈለገው አይደለም። አቴንሽን አለመፈለግ ይቻላል እንዴ? ለእንግሊዝ ፕሪሚየር ሊግ ለማን ዩናይትድ እየተጫወች በዚህ ሁሉ ኮንትሮቨርሲ ውስጥ እያለፍሽ አለመነሳት አትችም፣ ወይም አቴንሽን አለማግኘት አትችም፣ በጭራሽ አትችም። ለዛ ነው ያንን ከፈለገ ሞኝነት ነው የምለው እኔ። የማይሆንን ነገር ነው አይተበኝ። ቪኒሺየስ ጁኒየር የአርሰናል ተጫዋች ሊሆን ይችላል ተብሎ በጣም በሰፊው ተገምቶ ነበረ። የቪኒ ጁኒየር የአርሰናል ተጫዋች መሆን በጣም ከፍተኛ ጉጉትን ፈጥሮ ነበረ። ይሄ ትልቅ ተጫዋች ስለሆነ ቢፈለግም የሚገርም አይደለም አይደል? የእውነት ለመናገር ስለዚህ የቪኒሺየስ ጁኒየር ዝውውር ይሳካል የሚለው ከፍተኛ ጉጉት ተፈጥሮ የነበረው በሪያል ማድሪድ እና በቪኒ መካከል አዲስ ውል ለመፈራረም ስምምነት ላይ ለመድረስ በመቸገራቸው ምክንያት ነው እና ያንን ተከትሎ ተስፋ ተደረገ። በኋላ ግን ተስማሙ። ቪኒሺየስ ጁኒየር ለሚቀጥሉት 6 ዓመታት የሪያል ማድሪድ ተጫዋች ሆኖ ይቀጥላል ተባለ። ያኔ ያው ብዙ አስተያየቶች ተሰጥተዋል። በጣም ብዙ ነገሮችንም ስናነሳ ነበረ።
ከነዛ መካከል ታዲያ አሁን ላይ በአሰልጣኝ ሆዜ ሞሪኒዮ የተሰጠው ማብራሪያ ቪኒሺየስ ጁኒየር እና ሪያል ማድሪድ እንዴት ተስማሙ፣ የቪኒሺየስ ጁኒየር ዝውውር ወደ አርሰናል በተጓጓው መሰረት ለምን ሳይከናወን ቀረ ሲባል ቪኒን ለማሳመን ምን አይነት ዘዴ እንደተጠቀሙ ነው ሞሪኒዮ እየነገሩ ነው ያሉት። ቪኒሺየስ ጁኒየር በጣም ትልቅ ተጫዋች ነው። ቪኒሺየስ ጁኒየር እና ሪያል ማድሪድ ውላቸውን ለማደስ የጀመሩት ድርድር 18 ወራት ፈጅቷል። በእነዚህ 18 ወራቱ ስምምነት ላይ መድረስ አልተቻለም ነበረ። ስለዚህ ከዚህ በኋላ ምንም የተለየ ነገር ሪያል ማድሪድም አያቀርብም። ምክንያቱም አልቲሜተም አቀረበ ስንል ነበረ። ትቀበል እንደሆነ ተቀበል፣ ማትቀበል ከሆነ ደግሞ ተወው። እዛ አይነት አቋም ላይ ከደረሰ ቪኒሺየስ ጁኒየር ደግሞ ይገባኛል የሚለው ሪያል ማድሪድ ይሁንልህ ካለው የተሻለ ነው። ያን የነበረ ተስፋው በጣም ከፍ ብሎ የነበረው በዛን ሰዓት ላይ አሰልጣኝ ሆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ ሆኑ እና አሰልጣኝ ሆነው ቪኒሺየስ ጁኒየር እንዲሄድባቸው አይፈልጉም። በቪኒሺየስ ጁኒየር መቆየት ውስጥ ጥቅም አለኝ ትርፍ አለኝ አሉ። ምንም እንኳን እሳቸው የቤኔፊካ አሰልጣኝ ሆነው ስለ ቪኒሺየስ ጁኒየር የተናገሩት ነገር ምናልባት የቪኒ ሪያል ማድሪድን መልቀቅ አንዱ ምክንያት አንዱ ሰበብ ሊሆን ይችላል ተብሎ የተገመተም አስተያየት የተሰጠበትም ቢሆን ማለት ነው። አሁን ሞሪኒዮ የሚነግሩን ነገር እንደው ምክንያቱ እሳቸው ናቸው። ዋናው ምክንያት አውርተውታል፣ አናግረውታል። ሲያናግሩት ያስረዱት ነገር አሳምኖታል። የመጀመሪያው እሳቸው የሚናገሩት ነገር ቪኒሺየስ ጁኒየር ከሪያል ማድሪድ ከባድ ፍቅር ይዞታል። በቃ ለሪያል ማድሪድ ያለው ፍቅር በጣም የተለየ ነው። ሰው ሲምፕል አይደለም፣ ቀላል አይደለም። ከዚህ ፍቅር ውስጥ አውጥቶ ቪኒሺየስ ጁኒየርን የራስ ማድረግ ቀላል አይደለም ነው የመጀመሪያው የሚያነሱት ነገር። ሁለተኛው አንድ ነገር ብቻ ነው የነገርኩት አሉ። ፍቅር እንደያዘው ለሪያል ማድሪድ ያለው ፍቅር ልዩ እንደሆነ ከተረዳው በኋላ አንድ ነገር ብቻ ነው መናገር የተጠበቀብኝ። ቪኒ አልኩታል፣ ቆየት ነው መሄድ የምትፈልገው? ከሪያል ማድሪድ ወጥተህ የት ነው መሄድ የምትፈልገው? አንተ እኮ ከተወለድክ ጀምሮ የነበርከው ብራዚል፣ ከዛ በኋላ ሪያል ማድሪድ ጋር ሌላ ምን መመከው የምታውቀው ነገር ዓለምህ እኮ ሁለቱ ናቸው። ሪያል ማድሪድን ነው በደንብ የምታውቀው፣ ሪያል ማድሪድ ነው አንተንም በደንብ የሚያውቅ። አንድ ነገር ብቻ ነው ልነግርህ የምፈልገው አልኩት። የሪያል ማድሪድ ክብሩ፣ የሪያል ማድሪድ ተጫዋች መሆን ትርጉሙ የሚገባህ ለቀኸው ስትሄድ ነው አልኩት። ለቀኸው በሄድክ ቅጽበት ያኔ ነው የምትረዳው። ዘግይቶ እንዲገባ ደግሞ አልፈልግም አልኩታል። ሪያል ማድሪድ ምን ማለት እንደሆነ የሚገባህ ሪያል ማድሪድን ለቀህ ሌላ ቡድንን ከተቀላቀልክ በኋላ ልዩነቱን በተግባር ማየት ስትጀምር ነው። አትሂድ፣ በጭራሽ አያዋጣህም አልኩት ይላል። Shake Sport 2010